ስፒኖዛ ከማምንበት ነገር በላይ የሚቀርበኝ የለም። ከአውሮፓ ታሪክ አንድ ጉልህ ስፍራ የሚሰጠው ክስተት ቢኖር የአይሁድ ዘር በአውሮፓ መበታተን ነው። በተለይም ከክርስቶስ ልደት 70 ዓመተ ምህረት ጀምሮ የኢየሩሳሌም በሮማን ኢምፓየር ስር መውደቅ የዚሁ የመበታተኗ ምክንያት አንዱ ምንጭ እንደነበር ይነገራል። ታዲያ አይሁድ ከተበታተኑባቸው የአውሮፓ ሀገራት አንዷ ስፔን ስትሆን ከዚያም ከሌሎቹ ሀገራት በተሻለ የሀብትና የስኬት ቁንጮ ላይ ለመውጣት ችለው ነበር። ይህም የስኬት መንገድ ንጉሥ ፈርዲናንድ ግራናደንን በ1492 እንደ አውሮፓውያን አቆጣጠር እስከ ያዘበት ጊዜ ድረስ አንዳች መሰናክል ሳያጋጥመው ቆየ። ከጥቂት ዓመታት በኋላ ግን ነገሩ ሁሉ መልኩን መቀየር ጀመረ። ኮሎምበስ አሜሪካን ባገኘበት ዓመት ንጉሥ ፈርዲናንድም ስፔን ውስጥ ይኖር የነበሩትን አይሁድ አገኛቸው። አብዛኞቹ የአይሁድ ዘሮች አስከፊውን ስደት ከዚያ በኋላ ተያያዙት። ብዙዎቹም በመርከብ እየተሳፈሩ ወደ ጄኖአና ሌሎች የኢጣሊያ ወደቦች ገሰገሱ። በዚያም ተቀባይነት በማጣታቸው በምድር ላይ ቀርቷቸው ወደ ነበረው ምርጫ እርሱም አፍሪካ ተሻገሩ። የተወሰኑት ግን በቬነስ ወደብ ጥገኝነት ስለተሰጣቸው በዚያ ሰፈሩ። የቀሩት ደግሞ በወቅቱ ከፍተኛ ጥላቻና ቁርሾ በመካከላቸው በነበረው በእንግሊዝና በፈረንሳይ መካከል ወደምትገኘው ሆላንድ በማምራት ጥገኝነት ጠየቁ። በዚያች ሀገር ጥገኝነት ከጠየቁት ቤተሰቦች መካከል የፖርቹጋል አይሁድ ዝርያ የሆኑት የስፒኖዛ ቤተሰቦች ይገኙበታል። ከነዚህ ዓመታት በኋላ የስፔን ኢኮኖሚ መውደቅና የሆላንድ ደግሞ መበልጸግ ጀመረ። የሆላንድ የኢኮኖሚ መበልጸግ ተከትሎ አይሁድ በዚያች ሀገር ታላላቅ ሥራዎችን ማከናወን ጀመሩ። የራሳቸውንም የማምለኪያ ቤተ መቅደስ በዘመኑ ታላቅ በሚባል አሰራር አነጹት። በዚያ ቤተ መቅደስ ተማሪ ከነበሩትና የዘመናችን ታላላቅ ፈላስፎች ውስጥ አንዱ የነበረው ባሩች ስፒኖዛም በ1640 እንደ አውሮፓውያን አቆጣጠር የ8 ዓመት ልጅ ሆኖ የቤተ መቅደሱ ተማሪ ሆነ። ስፒኖዛ ከልጅነቱ አንስቶ ከመጽሐፍ ቅዱስ ዕውቀትና እሱንም አስመልክቶ ከተሰጡት ፍልስፍናዊ አስተያየቶች ጋር በእጅጉ ለመተዋወቅ በቃ። በተለይም ከመጽሐፍ ቅዱስ ቀጥሎ የተማረከበትና ምናልባትም የኃይለኛ አመለካከቱን የለወጠበትን የአይሁድ የእምነት መጽሐፍ የሆነውን ታልሙድን በሚገባ ለማጥናት ሰፊ ጊዜውን ሰጠ። ነገር ግን ስፒኖዛ ብዙ ባነበበና ባጠናው መጠን የዚያኑ ያህል ተጠራጣሪነቱም እየበረታ መጣ። በተለይም የክርስቲያኑ ዓለም ፈላስፎች ስለ እግዚአብሔር የሰው ልጅ ፍጻሜ የሚያስቡትን ማወቅ ተቀዳሚና ተግባሩ አደረገና አትኩሮቱ ሁሉ ወደዚያው ተሳበ። በዘመኑ የዚያኑ ፍልስፍና ዋነኛ ማስተጋቢያ የነበረውን የላቲን ቋንቋም የደች ተወላጅ ከነበረው ቫንጂኤን ስር ሆኖ ተማረ። ይህ መምህሩ ግን ቋንቋ ብቻ ሳይሆን የራሱን የእምነት ፍልስፍናም ወደ ስፒኖዛ አጋባበት። ከቫን የእምነት ፍልስፍናዎች አንዱም በራሱ በእግዚአብሔር አለማመን ነበር። ስፒኖዛ ከዚያ በኋላ የሶቅራጦስን የፕሌቶንና የአርስቶትልን ሥራዎች በሚገባ አጠና። ከሁሉም በላይ ለፍልስፍና ፍቅር ያሳደረበት ግን የቀደምቱ ፈላስፋ የዴሞክሪተስ ሥራ ነበር። በ1676 የስፒኖዛ ሕይወት የለወጠ ሌላ የፍልስፍና ሰው ደግሞ ቢኖር ብሩኖ ነበር። ስፒኖዛ በመጨረሻ የብሩኖን ፍልስፍና ከራሱ ጋር አዋህዶ መጣ። ስፒኖዛ እግዚአብሔር ካለ የራሱ የሆነ አካል ሊኖረው ይገባል። ስለ መላእክት ማሰብ በራሱ እብደት ነው። ነፍስ የምትባለው ከሕይወት የተለየች አይደለችም። ሕይወት ስታበቃ ነፍስም ታበቃለች። እንዲሁም በብሉይ ኪዳን ላይ አንድም ቦታ ስለ ዘላለማዊ ሕይወት የሚናገር ነገር የለውም።
የሚሉና ሌሎች ቀደምት ፍልስፍናዎች ሐሳቦቹ አድርጎ አራመደ። በዚህ የስፒኖዛ ሐሳብና እምነት የተበሳጩት የቤተ መቅደስ መሪዎች ግን ጉባኤ ጠርተው ፈረዱበት። በፍርዳቸውም እንደዚህ አሉት። ስፒኖዛ በሕዝባችን መካከል የእግዚአብሔርን ክደት ትምህርት አስፋፍቷልና ከእሱ ጋር የሚያወራ፣ የሚበላ፣ የሚጠጣ፣ የሚተኛ በሙሉ በሕግ መጻሕፍት የተጻፉት እርግማን ይድረሱበት የሚል አዋጅ አስነገሩ። ስፒኖዛ ከሕዝቡ መገለሉን በጽናት ተቀበለው። ከማምንበት ነገር በላይ የሚቀርበኝ የለም አለ። ይህንኑ መገለሉን ተከትሎም ተደጋጋሚ አደጋ ከአይሁድ በኩል ተሰነዘረበት። ከሞት የተረፈባቸው አጋጣሚዎች እየበረቱ መጡ። በእሱ ላይ የተላለፈበትን ፍርድም አስመልክቶ ሲናገር የማይረባን ነገር በሚረባ መጠቅለያ ሸፍነው አመጡብኝ ብሏል። በ1675 እንደ አውሮፓውያን አቆጣጠር ስፒኖዛ ወደ አምስተርዳም በመሄድ ለጓደኛው በጻፈለት ደብዳቤ በቅርቡ አንድ መጽሐፌን ለህትመት ለማብቃት አስቤ ነበር። በዚህ መጽሐፌም እግዚአብሔር የሚባል ነገር አለመኖሩን በሚገባ ለማሳየት ሞክሬያለሁ። አንዳንድ የሥነ መለኮት ተመራማሪዎች ግን በዚህ መጽሐፍ የተነሳ አደጋ ሊያደርሱብኝ ስለሚችሉ የህትመቱን ነገር ለማዘግየት ወስኛለሁ ብሎ ነበር። መጽሐፉ ከስፒኖዛ ሞት በኋላ ለህትመት በቃ። ያንንም ተከትሎ ብዙዎች የስፒኖዛን ሥራ በመቃወምና በመደገፍ ጽፈዋል። ሁለቱም ወገን ይሰነዘር የነበረ የጋራ አመለካከት ቢኖር ግን በምድር ገጽ ላይ ከኖሩ ሰዎች እግዚአብሔርን በመካድ ተወዳዳሪ የማይገኝለት የሚለው ነበር። በአንድ ወቅት ስፒኖዛ የካቶሊክ እምነት አራማጅና መሪ ከነበረው አልበርት በርግ እንዲህ የሚል ደብዳቤ ደረሰው። አንተ እውነተኛውን ፍልስፍና በመጨረሻ አግኝቼዋለሁ ትላለህ። ነገር ግን የአንተ ፍልስፍና በዓለም ላይ የመጨረሻውና እውነተኛ መሆኑን እንዴት ለማወቅ ቻልክ? ከዚህስ በኋላ ከአንተ የተሻለ ፍልስፍና አይኖርም ብለህ ታስባለህ? ስፒኖዛ ለዚህ ደብዳቤ የሰጠው ምላሽ አጭር ነበር። ወንድሜ በርግ፣ በዓለም ላይ የተሻለውን እምነት አገኘው ብለህ ታስባለህ? ለመሆኑ እምነትህ የተሻለ ለመሆኑ እንዴት ለማወቅ ቻልክ? ከዚህስ በኋላ ከአንተ የተሻሉ ብዙ እምነቶች ሊፈልቁ አይችሉም ብለህ ታስባለህ? ስፒኖዛ በዘመኑ እጅግ የሚያከብሩትና የሚወዱት ሰዎችም በብዛት በዙሪያው እንደነበሩ ታሪኩ ይናገራል። በተለይም በዓለማችን ላይ ታላላቅ ስምና ዝናን ያተረፉ እንደ ጀርመናዊ ሳይንቲስት ሌቢኒዝ አይነቶቹ አድናቂዎቹ የነበሩ ሲሆን አብዛኛዎቹም የነበራቸውን ሀብት ይወርስ ዘንድ ተማጽነውት እንደነበር ሲታወቅ፣ የስፒኖዛ መልስ ግን አጭር ነበረች። ተፈጥሮ በራሷ የረካች ናት። እኔ ደግሞ የተፈጥሮ አካል ነኝና ከራሴ በላይ የሚያረካኝ ነገር የለም የሚል ነበር። ስፒኖዛ በኋለኞቹ ዓመታት በሥራዎቹ በዓለም ዙሪያ ታላቅ መደነቅን ያተረፈ ሰው ለመሆን በቅቷል። በፈጠሩት አምላክ ለራሳቸው ልዩ ቦታ ከሰጡት የአይሁድ ዘር ተገኘው የሚለው ይህ ታላቅ ፈላስፋ በእግዚአብሔር መኖር ባላምንም እሱን በፈጠሩት መኖር ግን አምናለሁ። ለዚህም ነው ንስሐን ሰነፍ ሰው ስንፍናውን የሚገልጽበት አጋጣሚ ነው የምለው ይል ነበር። በአንድ ወቅት ስለ መባረክ ተጠይቆም ለእኔ መባረክ የመልካም ሥራ መጨረሻው ሳይሆን ነገር ግን ራሱ መልካም ሥራን መስራት መባረክ ነው። በዚያም እውነተኛውን እግዚአብሔር ለማየት በቅቻለሁ ብሏል። ፌብሩዋሪ 20 በ1677 እንደ አውሮፓውያን አቆጣጠር የስፒኖዛ ቤተሰብ ወደ ቤተ ክርስቲያን የሄደበት ማለዳ ስፒኖዛ አልጋው ላይ ለማረፍ ጋደም አለ። በዚያው እንዳሸለበም ቀረ። ታላቁ ጀርመናዊ ፈላስፋ ኒቼ
የመጨረሻው ክርስቲያን የሞተው በመስቀል ላይ ነበር በማለት የተናገረውን ቃል አንዳንድ ፈላስፎች ኒቼ ስፒኖዛን በሚገባ ቢያውቀው ይህን ባላለም ነበር ይላሉ። ውድ ጓደኞች እንዴት ናችሁ? ሰላማችሁ ልክ እንዳሸዋ ይብዛ። ይህ መጽሐፍትን በትረካ ነው። ላይክ፣ ሰብስክራይብ በማድረግ እናበረታታ።